አንድ ራሱ እሷ ማን ስለሆነች ምን ስለሆነች ከነ ልጇ ይወስዳታል ስታስቡት እስኪ ንገሩኝ ሰውየው ምንድነው ተስፋ ቆርጧል ኤችአይቪ በሽተኛ ነው እንደዛ ካልሆነ በስተቀር ወጣት ነው ምናምን ነገር መጥቶ ከነ ልጇ አራስ ልጅ ወስዶ ምናምን እንደ አባት ይዞት ምናምን ነገር ሽንት ጨርቁን እየቀየ ምንድነው ሽንት ጨርቅ አልኩኝ ለካ ሽንት ጨርቅ በእኛ ዘመን ነው ዳይፐር እየቀየረ ምናምን ነገር አብሯት ሊኖር ማለት ነው ለዛውም ለማያውቃት ሴት ምኑን ካልሆነች አንድም ቀን ጊዜ ያሳልፈው የማያውቃትን ሴት ገና በመጀመሪያው ቀን መጥቶ ምናምን ነገር ከነ ልጅሽ ምናምን ነው ካለሽበት ነገር አንፃር ምናምን እየረዳሃት ነው አንተ ቻሪቲ ነው ያያረክላት ያለው ማን አንተ ማስተራብነት ነህ መልእክተኛው ነህ ቆይ እንዴ ገና ልጅቷ የ3 እና የ4 ወር ልጅ ይዛ እንደገና መልሰ የ3 ወር እርጉዝ ልታረጋት ነው እንዴ አንተ ሐሳብ እንደዚህ አሯርጠ እንደዛ ነው የሚመስለው አቸኳከል እኮ እንደዛ ነው እሺ በይው አሁን ምናምን ነገር አንቺ እሺ ካልሽም ፕሮሰሱ ምኑም ያልቃል ከዛ በኋላ አሁን ተላመዱ ተግባቡ ከዛ ነገር ደግሞ እንደገና ትመጣና በቃ አሁን አውርታችኋል ተግባብታችኋል አብራችሁ ደሩ ከዛ በማግስቱ ተገባና ደግሞ አሁን ማርገዝ አለባችሁ ማለት አይቀርም በዚህ አካሄድ በቃ እንደገና መልሶ የ3 ወር እርጉዝ ሊያረግሽ ነው ይልኝ አረ ምን ባናቱ ነው ሩታዬ ባናቱ እኮ ቅድም ብዬሻለሁኝ ነው ልጅም ባናቱ ላይ ያመጣብሽ ነው እንዴ እናቴ ልጅሽን አጥብተሽ ጡትሽ አልቆ ኖርማል በቃ ምናምን ሆነሽ እንደዛ ካልሆነ በስተቀር እንዴ ሁለተኛ ልጅ ነው ይዘውብሽ የመጡት ይሄ አሁን ምን ነው ባል የሚሆነው አሁን አረተይ ሩታ ቤታ ከባድ ነው በቃ ከባድ ሁኔታ ላይ ገብቷል እነዚህ ልጆች ከባድ ሁኔታ ላይ ባናቱ አድርጌ የ3 ወር እርጉዝ አርግሽ እያለ ነው እንግዲህ አዲሱ ሙሽራ እሱ ነው ሩታውን ልጇን ታሳድግ ይሄን ታሳድጋውን እሱ ነው የምናየው ይሆናል ጨራርሳ እንድትሄድ የፈለኩበት ምክንያት ይሄን የመሰለ ሰው ስላገኘው ነው እንደምታዩት ነው ጀነን ያለ ሰው ነው ከአውሮፓ ነው የመጣሁት ሩታን ሊያገናኙኝ ነው የመጣሁት እና ወንድሞቿ ናቸው ተዋውቋቸው ለማንኛውም እንዴት ናቸው አሁን እንታቁኛላችሁ ቆይ ማለት ፈረንጅ ነው ሲባል አልነበረም ለዛም ነው ዛሬ ሮጬ የመጣሁት ግራ ስለገባኝ ፈረንጅ ነው መጥቶ የሚወስዳት ሲባል አልነበረም እንዴ ከጋቢዎች ነው እንደዛችሁት የመጣችሁ አሁን አረ ድንቄም አውሮፓ ደስታ ይባላል ከውጪ መታ ፕሮሰሷን ጨራርሳ እንድትሄድ የፈለኩበት ምክንያት ይሄን የመሰለ ሰው ስላገኘው ነው ቆይ እኔ ማለት እሺ ተፋቱ ከአብርሃም ጋር ተጣሉ ምናምን እንበል ይሁን ተጣሉ አይደል ተፋቱ የለ በቃ ምንም ማድረግ አይቻልም እሺ ተፋቱ ስለዚህ አንድ ሰው ይፋታል እኮ ምንም ኖርማል ነው በቃ አንድ ሰው በትዳር አለመስማማት ውስጥ ገብቶ በቃ ያ ትዳር ላይ ምንም እያተረፈ ካልሆነ በዛ ትዳር ውስጥ የጠበቀውን ነገር ሆናለው አተርፍበታለሁ አገኝበታለሁ ያለውን ነገር ያ ሰው ያላገኘ ከሆነ እንደገና ደግሞ የትዳር አጋር ያላችሁ ሰው ካልፈለጋችሁ አብራችሁ ከዛ ሰው ጋር አትኖሩም ስለዚህ ትለያያላችሁ ማለት በቃ ከዛ ሰው ጋር ስለተለያያችሁ በዛ ልተነስታችሁ ከአውሮፓም ከምንም ከስፔስም አምጣው ከሲኦልም ጎትታ አምጣው ማግባት አለበት አንድ ሰው ያ ነው እንዴት ነው እናንተ ብታስቡት አራስ ናት አይደል ገና ብዙ መረጋጋት አይምሮ መረጋጋት ምናምን ያስፈልጋል እኮ ሰው ትዳሩን ሲፈታ የሆነ ነገር ሲያጋጥመው በቃ በህይወቱ ላይ የሆነ ነገር ሰው አፕን ሲሆን ብድግ ብሎ እንደገና ወደ ሌላ አዲስ ህይወት ውስጥ አይደለም የሚገባው ቆሞ መጀመሪያ ራሱን ያረጋጋል ህይወቱን ይፈትሻል እዚህ ደረጃ እንዴት እንደደረሰ ደስተኛ ሆነበታለሁ ብላ የገባችበት ትዳር ውስጥ አሁን ያልጠበቀችው ነገር እንዴት እንዳጋጠማት ነገ መልሶ ይንቅፋት እንዳይመታት ለነገ ህይወቷ ተጠነቀቃለች እንደገና ደግሞ አራስ ልጅ አለ ያ ልጅ ገና ብዙ ነገር ያስፈልጋል አሁን ባሁን ሰዓት የሷ መረጋጋት የልጇ ሰላም ነው ልጇን ማጥባት ልጇን ማሳደግ ልጇን ብዙ ነገር ማድረስ አለበት ቢያንስ እስከ 4 እስከ 5 አመቱ ሩታ ከራሷ ጋር የተረጋጋ ህይወት ያስፈልጋታል ምንም የሚያስቸክላት ነገር የለም ተንቀጭቅጫ ከአውሮፓ ከምን ስላመጣ ተንገብግባ የምትገባበት ምንም ህይወት የለም ምንም የተለየ ነገርም ይሰጣት ነገር የለም አንድ ሴት አግብታ ከወለደች በኋላ ልታገባ ትችላለች ድጋሚ ግን የተለየ ነገር አገኝበታለሁ ወይም የሆነ ነገር ይሆንልኛል ብላ አይደለም ምክንያቱም ከትዳሩም ከምኑም ብቻ ከሁሉም ነገር ሊበልጥባት የሚችል ነገር ልጅ አግኝታለች የመጀመሪያው ትዳር ባይሳካላትም ከዛ ግን ልጅን የሚያል ነገር አትርፋበታለች አይደል ሩታ ስለዚህ አሁን እናንተ እንደምትሉትም ሁለተኛ ትዳር ውስጥ ብትገባ ምንም የተለየ ነገር የምታመጣው ነገር የለም ስለዚህ መረጋጋት ያስፈልጋታል እንጂ ይሄን አሁን ከአውሮፓ መጣው ምናምን ብላችሁ ያለ የምትቀልዱት እኔ እንጃ የምታዩት ነው ጀነን ያለ ሰው ነው ወንድ ነው እና ያን ከዛው ርጋት ጋር ወንድማ ነው መቼም ከወንድ ከሴት አታጋባት ወይ ከእንስሳ አታጋባት ወንድማ ነው ከወንድ ነው ይለናል እንዴ መቼም አብርሃምን ለመሳደብ ምናምን ካልሆነ እያንዳንዱ ታርጌቶች ምሰራቸው ነገሮች ሁሉ በሩታ አመካኝተ ለሩታ አዛይ ለሩታ ሐሳቢያ አስመስላ አብርሃምን ለመሳደብ ካልሆነ በስተቀር ምንም ወንድ ነው እንደዚህ ነው አብርሃምም ወንድ ነው መሐላቸው የጾታ ግጭት አይደለም የተፈጠረው መሐላቸው አለመግባባት መሐላቸው ድካም መሐላቸው ጣትነት መሐላቸው ስሜታዊነት ስለነበረ ነው አለማሰብ ስለነበረ ነው
ትዳር የሚባለው ነገር ምን እንደሆነ አለመረዳት የሚባል ነገር ነው። አብርሃምና ሩታ ተጋጨንበት ያሉት ነገር ግን አልተጋጩም። አንቺን ለመውሰድ ከነ ልጅሽ ተቀብሎ ወደ አውሮፓ ወደ ውጭ ለመውሰድ ይፈልጋል። ያንን ደግሞ አሁን ከተቀበልሽው በአጭር ጊዜ ውስጥ ነገሮች እንደሚያስተካክል ነግሮኛል። ከኔ ጋርም ከፈረጁ ጋርም አውርቷል። እኔ አሁን ሩታ ሂጂበት አሪፍ ይሁንልሽ ያጣፍጥልሽ ምናምን የሚባል ነገር አይደለም እየተከናወነ ያለው። አንቺም አንዳንድ ቪዲዮዎች ላይ ራስሽን ማስከበር አለብሽ። የምትሰሪያቸውን ነገሮች ማወቅ አለብሽ። ሀሳብ ስለመጣ አይዲያ ስለመጣ ብቻ ተቀብለሽ የሆነን ሀሳብ መስራት አለብሽ ብዬ አላምንም። ምክንያቱም አሁን የተከበርሽ ሴት ነሽ። ያለሽበት ሁኔታ ብቻ አላቅም፣ በቃ የሆነ ደስ የሚል ሞመንት ሁኔታ ውስጥ ያለሽው። የማንም እቃቃ መጥቶ ማንም ሰው መጥቶ ይሄንን ታገቢያለሽ፣ ከአውሮፓ ነው የመጣው ከነ ልጅሽ ያገባሻል ምናምን ምንድነሽ አንቺ? ህይወት የለሽም ያለ ወንድ ያለ ትዳር መኖራችም ካላገባሽ ልጅም ማሳደጋችም እንዴት ቢያስቡኝ ነው ብለሽ ራስሽን መጠየቅ እኮ አለብሽ። አንቺም የሆነ ነገር በማድረግሽ ምናምን ነገር ቆመሽ እንደማትቀሪ ምናምን ነገር ህይወት እንደሚቀጥል ብትወልጂ ማግባት እንደምትቺ ማሳየት ትፈልጊያለሽ። ምንድነው ያንቺስ ሐሳብ? ምክንያቱም እኔ እንደዚህ የመጡ የሆነ አንቺን የሚያቀል ወይ አንቺን ተራ ሊያደርግ የሚችል ሐሳቦችን ይዘው ሲመጡ ባትስማሚ ደስ ይለኛል። ብዙዎች ሂጅበት እንደዚህ ምናምን ሊሉሽ ይችላል። ኖ አይመጥንሽም እንደዚህ አይነት ነገር። የምሬን ነው የምልሽ። ማነ ከየት ነህ? እንዴት መጣ? ምንድነው? ውጭ ሀገር ነው ያሳልፈው? እንዴት ያሳልፍ? ምን አይነት ህይወት ይኑረው? ትዳር ይኑረው? ልጆች ይኑሩት? ከምን አይነት ሴቶች ጋር ኮሚኒኬት ይኑረው? የጤናው ጉዳይ ብዙ ነገሩን የማታውቂውን ሰው ጎትቶ አምጥቶ ከአውሮፓ እያለ 10 የአውሮፓ ስላለ ብቻ ከአብርሃም የተለየ ህይወት ይሰጥሻል ማለት አይደለም። ከአውሮፓ አይደለም ከገነት እንደው ከሰማይ ቢወርድ ወንድ ነው። በቃ የተለየ ነገር የለውም። በቃ ራሱን አስተካክሎ ባል መሆን የማይችል ከሆነ ራሱን የማይገታ ከሆነ በትዳር ውስጥ አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ መሆኑን ተረድቶ ኃላፊነት እንዳለበት ለአንቺ ፕሮቫይደር እና ፕሮቴክተር ሆኖ መቀጠል የማይችል ወንድ ልጅ ከገነትም ከሰማይ ቢወርድልሽ ምንም የሚፈይደው ነገር የለም። ስለዚህ አሁን ልጁ እዚህ ጋር ስለተናገረ ምናምን ነገር ከአውሮፓ ምናምን ለአንቺ ግርማ ሞገስ የሚያምር ወንድ ምናምን ስላለሽ የምትሽኮረምሚበት ምናምን እቃ አይደለሽም። አንቺ ማንም ለፈለገው ሰው እያነሳ የሚድርሽ አይነት ነገር ባትጫወች መልካም ነው። እንደዚህ አይነት ሀሳብ ደግሞ አንቺን ተራ ያደርግሻል እንጂ አንቺ የምታተርፊበት ሀሳብ አይደለም። በዚህ ውስጥ የሚናደድ በዚህ ውስጥ የሆነ የሚበሳጭ ሰው አለ ብለሽ ካሰብሽ ተሳስተሻል። እኛ የወደድነው እንደምትወጪ ደግሞ ተስፋ አለኝ። በተረፈ ደግሞ የትውውቅ ሰዓት ነው። አሁን እንደዚህ ምናምን ብሎ ነገሮችን ማበላሸት ሰዓት ላይ አይመስለኝም። ስታወራ እኔ ነኝ አይደለ ዳይሬክት ይዤሽ ብታቆሩት እኔ ማውራት ነበረብህ አይደል? ላዋራሽ እኮ ነው የመጣሁት እዚህ ድረስ። አሁን አንቺ አክሰፕት ካረግሽ ሁሉንም ነገር እኮ አውርተህ ምናምን ነው እዚህ ድረስ እንዲመጣ። በነገራችን ላይ አሁን አንቺ እንዳልሽው ሁሉንም ነገር በራሱ በኩል ጨርሶ በራሱ በኩል ሆኖ በቃ ማግባት አለባት ባል ይሆናታል አይነት ነገር ወስኖ የመጣው ለአንቺ አስቦ ለአንቺ ተጨንቆ ለአንቺ የተሻለ ባል ምናምን እሱ ማወቅ አይችልም። እሱ ወንድ ነው። እሱ ለሱ ትልቁ ነገር አሁን እያለ ያለው ከአውሮፓ ምናምን ነው። እንኳን ከአውሮፓ ከዚህ ከሆነ ደቡብ ክልል እንኳን የመጣ ሰው አይደለም የሚመስለው። ሱፍ ስለለበሰ ብቻ ከአውሮፓ የሚመጣ ሱፍና ከረባት አድርጎ ምናምን መነጽር ስላደረገ ከአውሮፓ ኖ አሰክሱም ብራዘር። ይሄ ገና ከእናቱ ቤት ራሱ ይወጣ አይመስለኝም። እኔ ኖባ እያደረገ ያለው ነገር አንቺን የሚያከብር ሲሆን አንቺን የሚያስንቅ በኖርማል ህይወታችሁ ራሱ ወንድም ኖሯችሁ አጎት አባትም ምናምን ሊሆን ይችላል። እናንተ ማታቁትን ማንኛውን የማታቁትን ሰው አምጥቶ ይሄን ሰው ማግባት አለብሽ ካለሽ የሆነ ሰው ለራሱ ጥቅም ነው ማለት ነው። ለራሱ የሆነ ነገር እያመቻቸ ነው እንጂ ለአንቺ የሚበጅሽን አይደለም። ሰው በመላመድ ውስጥ በመተዋወቁ ውስጥ ነው። ባክግራውንዱን አጥንሶ ነው አንድ ሰው የህይወት አጋሩ አድርጎ የሚመርጠው ወንድም ሴትም ቢሆን እንጂ ቤተሰብ ስለመረጠልኝ አውሮፓ ስለኖረ ሀብት ስላለው ምናምን ብለሽ ገብተሽ በእንደዚህ አይነት ህይወት ውስጥ ህይወታቸው ያማረላቸው የቀጠሉ ረጅም ጊዜ የሚቀጠሉ ሰዎች እንደሌሉ በጣም ግልጽ ነው። በ6 ወር እኮ የተፋቱ ሰዎች አሉ። ልል ባለ ሰርግ ተጋብተው ሚሊዮን አውጥቶ ደግሰው አመት መቆየት አልቻሉም። አይደለም ዘመድሽና ወይ ወንድምሽ ላንቺ ወንድ መርጦልሽ ምናምን ሲጀምር እንዴት አትጠይቂውም? እውነትም የሚያስብልሽ ቢሆን ይሄን ሰው ቢያገኝ እኮ ቀድሞ መጥቶ ያማክርሻል። እስኪ ይሄን ሰው ተዋወቂው፣ እንደዚህ መላመድ መተዋወቅ ምናምን የሚባሉ መቀራረብ የሚባሉ ነገር ባንቺና በሱ መካከል እንዲፈጠር አድርጎ ምናምን ነገር እንደዛ ቢሆን መልካም ነው። ግን ብድግ ብሎ መጥተው ልክ የዛሬ 1970 ምናምን ጊዜ እንደነበረው አይነት የጋብቻ አይነት ነገር በቃ ባል ወይ ቤተሰብ የመረጠላትን እንደምታገባ በነበረበት ዘመን ልክ እንደዛ አሁን ያለንበት ዘመን ያን አይፈቅድልንም። ያኔም ስተት ስለነበረ ነው፣ ያለማደግ ነው።
ያለማወቅ ስለሆነ ነው። ያኔም ቤተሰብ በመረጠላቸው ሁኔታ ውስጥ ጋብቻ የሚፈጽሙ ሰዎች ምናምን ያኔም ያለማወቅ ውጤት እንጂ አሁን ላይ ግን እናቴ አንቺ እንኳን ወደሽው አፍቅረሽው አውቀዋለሁ የምትይውን በሪሌሽን በፍቅር 3-4 ዓመት አብረሽ አሳለፈሽ ያገባሽውን ሰው ግን ትዳር ውስጥ እስከማታቂው ድረስ የሚያጋጭ ጥል ተፈጥሮ የማታቂውን ሰው ሆኖብሽ ወይም የማታቃትን ሴት ሆናብህ ትዳሩን ጥላችሁ የወጣችሁ በጣም ብዙ ሰዎች ያላችሁበት ምድር ላይ ነው እየኖርን ያለን። አንደኛና ዋናው ነገር ግን አሁን ካለሽበት ሁኔታ አንጻር በዚህ ደረጃ መዳፈር አለበት ብዬ ይሄ ልጅም አላምንም። በቃ ገና አራስ ልጅ አለሽ 4 ወር ያልሆነው ገና ጩጬ ገና እናትዬ ገና እናትነትን ሳታጣጥሚ ከልጅሽ ጋር ያለሽን ፌሎሺፕ ገና ሳታሳድጊው ምን ሳትዩ የባሰ ጣጣውት ልጅሽን ይዘሽ ገብተሽ ከማታቂው ሰው ጋር ከባድ ነው። ይሄ ትልቅ ትምህርት ነው። በነገራችን ላይ በብዙዎቻችሁ ጓዳ ያለ ነገር ነው አይደለ? አይኖኒም አንዴ 2 ያወራቸዋለሁኝ ግን ደግሞ በዚህ ልክ አይደለም። እኔ እና እሱ ያወራ ነው ማለት ጻፈልኝ፣ ከዛ እሱ መለስኩለት። ከዛ ውጭ ብዙም አልተግባባንም፣ አላወራንም እና አሁን ትግባባላችሁ ታዲያ? እንዲህ ምጭገይ እኮ ቀላል ነገር ነው እኮ ፈረንጆ አይደለም እንዴ? እኔ ማለት ሩታ አንደኛ የምሬን ነው የምልሽ። አሁን ባለሽበት ሁኔታ ወንድ ወደ ራስሽ ባታስጠጊ ብቻሽን መቆም እንደምትቺ ብድግ ብለሽ ልክ እንደ አብርሃም ያለ ሴት መኖር እንደማትቺ ያለ ሴት መተንፈስ እንደማትቺ ለማሳየት ከምትቾክይ መረጋጋት በቃ ልጅሽ ይደግ 3-4 ዓመት የሆነው ትምህርት ይጀምር። አየሽ ስለ ልጅሽ የማትጨነቂበት ስልሽ በቃ ክፉና ደጉን ልጅሽ ማወቅ ሲጀምር በኮንፊደንስ እናትና አባትሽ ጋር እንኳን ጥለሽው የሆነ ትምህርት ቤት ቀኑን ሙሉ በሚውልበት ሰዓት ላይ በቃ ብቻ ስለ ልጅሽ ስጋት በማይገባሽበት ስለ ልጅሽ ስጋት የማይገባሽ ሰዓት ላይ እንደሚባለው ስለ ልጅ የማሰጊበት ሰዓት አለ አይደል? ልጆቻችን እያደጉ ሲመጡ ያ ታይም ላይ ምናምን ነገር ወጣ ማለት ምናምን ነገር ስለ ነገሽ ፊቸርሽ ስለ ምናምን ማሰብ ማግባትም ካለብሽ ታገቢያለሽ ከሆነ ይሆናል፣ ግዴታም አይደለም። በቃ ለደስታ ጊዜ መስጠት የለብንም። ደስተኛ የሚያደርገን ነገር ላይ ጊዜ መስጠት የለብንም። የሚጎዳሽን ነገር መቼም እኔም እሱ ማናመጣ እኔ የገባኝ አይደለም። ደስታ ከወንድ ጋር ነው ያለው ማን? የሩታ ደስታ በማግባቷ ወይም ወንድ ወደ ህይወቷ ሲመጣ ነው ያለው ማን? ምንድነው? ቆይ እናንተ አብርሃም እዛ ከዛች ጋር ሄዶ እኔ አስደስቸው እኔ ደስታ ሰጥቸው በከፋበት ይላል። ምንድነው ደስታው? እዚህ ጋርም ተመጡና እንደገና ሩታ ደስታ ምናምን በዚህ ገብቶ ምናምን ለደስታ ጊዜ መስጠት ኖ እንዴ! ደስታዋን መች አስጣጣመች? እድሜ ልኳን አይኑን ባየሽ ቁጥር የምትደሰትበት ልጇ ከጎኑ ኖሮ የማታውቀውን እንደዚህ አይነት የሆነ ወጠጤ ሰብስባችሁ ይዛችሁ መጣችሁ ደስታ ምናምን። ይሄ ገና 18 እና ምናምን ህፃን ልጅ አምጥታችሁ ለሷ እንደዚህ አይነት ተራ ሰው ኧረ ተው ሙድ አትያዙ። የሆነ ፕራንክና ድራማ ካልሆነ በስተቀር እንደዚህ አይነት ሰው እኔ እንጃ ኮርኩመን እንጂ ማባረር አለብህ። አውሮፓ ትላለህ እንዴ? በፊት ታውቂያለሽ ከሁላችሁም ጋር እየወጣለን። ምክንያቱም ህይወትሽ ውስጥ ገብተው እየበጠበጡሽ ስለሆነ ማለት ነው። እኛ ደግሞ አሁን ያንቺን ደስታ ያንቺን መሳቅ ነው የምንፈልገው። ያንቺን ደግሞ ደስተኛ ያደርግሻል ብለን ያሰብነው ነገር ደግሞ እንዳለ እያመጣን እየሞከርን ነው እና ደግሞ ይህንን እድል ደግሞ እንድትጠቀሚ እንፈልጋለን። እኔ ማለት ከአብርሃም ታዲያ በምን ለያቸዋት? ምንም በቃ እኮ ሴቷ አብርሃም እኮ አደረጋቸዋት ልጅቷን። ሌላ የተለየ ነገር እኮ አልፈጠራችሁም። ህይወቷስ ገብቶ ስለበጠበጧት እነሱን ሰዎች ስርዓት ማስያዝ እየቻለች ህግ ያለበት ሀገር ላይ እየኖረች አደብ ሰታ ባውንደሪ አበጅታ በቃ እዛው በቀበሌያችሁ ብላ ከነሱ ጋር ሰላሟን አውርዳ ወይም ደግሞ ብቻ አረቃም ቢሆን ህይወቷን መቀጠል እየቻለች እንደገና እነዛ ሰዎች ከህይወቷ አልወጣ ስላሏት ምናምን ነገር በዚህም በዛም በባሏ በኩል ስለሚተናኮላት እሷን ከሆነ ወንድ ጋር ከአውሮፓ አምጥታችሁ አገናኝታችሁ ምናምን ነገር ደስተኛ ተው እንጂ ብራዘር እንዴ! ደስታዋን ምናምን ሄዶ እኮ ምንም አንድ ወንድ ወደ ህይወቷ ከመጣ ታብታብ እኮ ሴክሹዋል ነገር መፈጠሩ አይቀርም አይደለ? ያንን ደስታ ነው የምትለው? ግልጽ አድርጉልና። የተለየ ደስታ ካለው አንድ ወንድ ወደ አንድ ሴት ሲመጣ እሱን ንገሩኝ። ከአብርሃም ጋር ከነበረው የተሻለ ሊፈጥር ምን? ኧረ ተው እናንተ ሰዎች እንዴ! ካለሽበት ነገር አንጻር እኮ ወጥቶሻል። ከዚህ በላይ ማዘን መሰቃየት የለብሽ። እዛ ነው ሁሉን ነገር እያፈጠንኩት ያለሁት ነው ማለት አንተ ማን ማለት አንተ እንደዚህ በትዳር ሁኔታ በሆነ በባላቸው የተጎዱ በትዳር ውስጥ ብቻ የተጎዱ ሴቶችን አጽናኝነ እንጂ ማለት እንደዛም ከሆነ እኮ አፍቅርሃት አይደለም ወደሃት አይደለም አሳዝናክ ነው። አየህ እስኪ ዝም ብዬ ከጎኗ አልውን እሷም ከዚህ ድብርት ውስጥ እስክትወጣ እኔም ልደበርባት አይነት አማርኛ አሁን እያወራ ያለው እንጂ ወደሃት አፍቅርሃት አውቃሃት አይደለም። አውሮፓ ያለ ሴት አውሮፓ የሚኖር ወንድ ልጅ ምናምን ነገር ገና አራስ ልጅ ያላትን ልጅ ለዛውም የማያውቃትን ለዛውም ከትዳሯ ገና አሁን በቅርብ ወጣው እያለች ያለችን ሴት ምናምን መጥቶ ሊያገባት ማለት ነው ማለት አብርሃምን ለማብሸቅ ነው። እነዛን ሰዎች ለማብሸቅ ከሆነ እሺ ይሁን። እንደዛም ሆኖ ተራ ድራማ ነው። ምንም እንትን የሚለው ነገር የለም። እኔ ሩታዬ እኔ እንጃ እኔ ደስ እያለኝ አይደለም።
ህይወት ውስጥ ሐዘን ምናምን አይኖርም። እውነቱን ስነግርህ ግን ደግሞ እኔ እናንተም የሚያወራ ነው በዚህ ልክ ያቀራርበናል ብዬ አላስብም። የሚያወራ ነው ወሬ አይደል? አይመለስም እኮ አሁን በእንደዚህ አይነት ታይም ላይ ወደ ውሳኔ ነው። ወደ ውሳኔ አውሮፓ ስለመጣ ወይስ ልጅ ስላላት ምርጫ ስለሌላት በቃ አማራጭ ስለሌላት ኦልሬዲ ወልዳለች። የፈለገችውን ሳይሆን የፈለጋትን ነው ማግባት ያለባት። ከፈለጋት ወንድ ጋር ነው የምትሆነው። እንደዛ ነው ሀሳብ አንተ። ወይኔ ስንት አይነት ጉድ አለ ጎበዝ። አውቃለሁ ግን ያው በደንብ ደግሞ ዲቴይል ስለራሱ ይነግርሻል። ከነ ልጅሽ ተቀብሎ ነው ወደ ውጭ ለመውሰድ ያሰበው። እሱን ፕሮሰስ እኔ እነግርሃለሁ ነው ማለት እሱን ታዩና ትንሽ ቢዘገይ ነው አክቹሊ ባይ ዘ ዌይ ማለት ነው የኔ ፈጥናል ብታወሩ ራሱ አንድ ራሱ እሷ ማን ስለሆነች ምን ስለሆነች ከነ ልጇ ይወስዳታል። ስታስቡት እስኪ ንገሩኝ። ሰውየው ምንድነው ተስፋ ቆርጧል፣ HIV በሽተኛ ነው። እንደዛ ካልሆነ በስተቀር ወጣት ነው ምናምን ነገር መጥቶ ከነ ልጇ አራስ ልጅ ወስዶ ምናምን እንደ አባት ይዞት ምናምን ነገር ሽንት ጨርቁን እየቀየ ምንድነው ሽንት ጨርቅ አልኩኝ ለካ ሽንት ጨርቅ በእኛ ዘመን ነው። ዳይፐር እየቀየረ ምናምን ነገር አብሯት ሊኖር ማለት ነው። ለዛውም ለማያውቃት ሴት ምኑን ካልሆነች አንድም ቀን ጊዜ አሳልፈው የማያውቃትን ሴት ገና በመጀመሪያው ቀን መጥቶ ምናምን ነገር ከነ ልጅሽ ምናምን ነው ካለሽበት ነገር አንጻር ምናምን እየረዳሃት ነው አንተ። ቻሪቲ ነው እያረክላት ያለው። ማን አንተ ማስተራብነት ነህ መልእክተኛው ነህ? ቆይ እንዴ አረ ወይኔ ጉድ ነው ብታሳዩን እኮ የብሬን እኮ ስምን መላክ ያወጣዋል ይባላል። ደስታ ይባላል። ደስታሽን እሰጥሽ ነው የመጣው። የጀነጀነ እነዚህ ፎቶች ላይ መውረድ አለ። እስካሁን ምን ያደርጋሉ? እዛ አስቀያሚ ሰው ለለይሽ ነው የመጣው። ስድብ ጀመር ከኔ ከሱ ጋር ከተለያየው ቆየው ግን ምን እንደሆነ ታውቂያለሽ? የሆነ እኔ እንጃ ማለት አብርሃምን ካልሰደቡ አብርሃምን ይኸውልህ ታርጌቱ ሁሉ አብርሃምን የሚሰድብ አብርሃምን የሚያንቆሽሽ ሰው ነው ይዘው የሚመጡት። አያውቁትም። 3 ዓመት 4 ዓመት አብረው ያሳለፈችው እሷ ናት። ይሄኛው ሰው ዛሬ ብድግ ብሎ መጥቶና ከዛ ቆሻሻ ሰው ምናምን እንደዚህ ፎቶን ከቤት ውስጥ አለመንቀለዋ ራሱ ባሏን እንደምትወደውና ከባሏ መለየት እንደማትፈልግ ቀን እየጠበቀች እንደሆነ እኮ ማሳያ ነው። የምርም ተፋትቻለሁ የምርም አልፈልገውም ከዚህ በኋላ የራሴን ህይወት መቀጠል እፈልጋለሁ ያለ ሴት የባሏን ፎቶ ከሷ ጋር የተነሳውን ፊት ለፊት ሰቅላ አረተ እንላመዳለን። ብዙ ነገር ስናወራ ምንም እንላመዳችን ነገር ያው ምንም አቶጂኝ ላቶጂ የሚችበት ምክንያት ያለው ለነገር ይችላል እና ብታይ ያው አስደንግጧት እዚህ ጋር ቤቷ ድረስ መምጣት ምናምን ነገር አስደንግጧት ስለሆነ ትንሽ ጊዜ እንሰጣታለን፣ እናወራለን። የሆነ ነገር በፈጥረላችሁ ሰይና አጋጣሚ ደስታዬ አሁንም የተወሰነች ደቂቃ እኔና ፍሬንጁ የሆነ ነገር ላዋራው 1-2 ደቂቃ ምናምን እኔ ማለት በቃ በየዩቲዩብ እዛ የሆኑ እነ ብሩክና ሃይሚ የሆኑ ሰዎች እዛ ጋር እነ እንትና ምናምን እንዳለ አሁን ያሉበት ሞመንት ምንድነው? ፍጅት ላይ ናቸው፣ ጥል ላይ ናቸው። በቃ አልፈልግሽም፣ አልፈልግም፣ አፈቅርሻለሁ፣ ያላንቺ መኖር አልችልም። ያኛው እዚህ ጋር ልጄን ይሄ እዚህ እንዴ ማለት ዩቲዩብ ሁሉ እንደዛ ነው። እኔም እንደዛ ልስራ፣ ልምጣ ከሚስቴ ጋር ልፋጅ፣ እንደዛ እየተፋጀው ልስራ። እሷ ነገሯ ትገለኛለች። እንደዛ አሁን ሴት ጎትቼ ምናምን ድራማ። ኧረ በስመ አብ ኧረ ተው። ልጅቷ ሳትፈልግ በግድ አልፈልግም ምናምን ያለችው እሱ በቃ አውሩ እናንተ ምናምን ነገር መላመድ አለ። በአንዴ እንዲላመዱ ከዛት ነገ ደግሞ በቃ ተላምዳቸዋል። አሁን ደግሞ አብራችሁ ደሩ ልትላቸው ነው። አካሄድ እኮ እንደዛ ነው። ገና ልጅቷ የ3 እና የ4 ወር ልጅ ይዛ እንደገና መልሰ የ3 ወር እርጉዝ ልታረጋት ነው። እንዲያንተ ሀሳብህ እንደዚህ አሯርጠ እንደዛ ነው የሚመስለው። አቸኳከል እኮ እንደዛ ነው። እሺ በይው አሁን ምናምን ነገር አንቺ እሺ ካልሽም ፕሮሰሱ ምኑም ያልቃል። ከዛ በኋላ አሁን ተላመዱ፣ ተግባቡ። ከዛ ነገ ደግሞ እንደገና ትመጣና በቃ አሁን አውርታችኋል፣ ተግባብታችኋል፣ አብራችሁ ደሩ። ከዛ በማግስቱ ትገባና ደግሞ አሁን ማርገዝ አለባችሁ ማለት አይቀርም። በዚህ አካሄድ በቃ እንደገና መልሶ የ3 ወር እርጉዝ ሊያረግሽ ነው ልጅ። ትንሽ መላመድን ትፈልጋለች። ችግር የለም ትንሽ መላመድ ትፈልጋለች። አጫወታ ከገጠር ያመጣት እኮ ምንም የማታውቅ ሴት እኮ አረጋት ሩታ። እሷ ራሱ ሳቀው መጣ። የሆነ ነገርማ እየፎገራችሁ ነው። እሺ ልጅ ትፈልጋለህ? እሺ ና እሺ ትፈልጋለህ? ጥሩ ልጅ ነው ተፈዋሪ ነው። መስጭም ማለት ምን ጥሩ ልጅ ነው ክፉ አይደለም። እንደውም እንደዚህ የምትሉ ሰዎች ናችሁ ስለ ራሳችሁ ክፉነትና ደግነት ሳትጠየቁ የምትናገሩ ሰዎች በውሎ ወይም ደግሞ አሁን እንደሱ እንዳሉት በመቀራረብና በመላመድ ውስጥ እያዩት የሚመጡትን ነገር እናንተ ተናግራችሁ ማሳመን የምትፈልጉ ከሆነ እንደናንተ ክፉ ሰው የለም። በቃ
መልካምነታችሁን ሳታሳዩ በመናገር ለማሳመን የምትፈልጉ ሰዎች፣ አብሶ ሴቶችን ቺክ ለማሳመን የምትፈልጉ ሰዎች እናንተ የተረገማችሁ ነን። እንደናንተ መርዝ የለም። ከአብርሃም የከፋ ነው የሚሆንብሽ። ሲጀምር የዲያስፖራ ጤነኛ የለውም ሩታ አይደለም እንጂ ልጁ ከሆነ ቀበሌ ገበሬ ማህበል ሱፋ ልብሰው ተከራይተው ነው ይዘውት የመጡት። ልክ ያችን ልጅ ከአብርሃም ወልዳለች ብለው ማን ነበር ያቺ የሆነች አጭር የሆነች ዶጬ ነገር ይዞ መጥቶ አልነበረ? ልክ እንደዛ ይሄንንም ልጅ ይኸውልሽ ምናለሽ ተራ ተከራይተው ነው ያመጡት ሱፋ ልብሰው። ዲያስፖራ ፓስፖርትን አሳየኛትዩ እንዴ! በአንድ ጊዜ ይሄ ነገር ይፈጠራል ብዬ አስቤ አይደለም እውነት ለመናገር መልስ የሰጠው ያወራሁት ምናምን። በአንዴ እንዴት እንደዚህ አይነት ውሳኔ ወሰንክ? አንተስ እንዴት ወደዚህ ቶሎ ትመጣ ቻልክ? አልገባኝም። ብቻ ብዙ ነገሮች ጥያቄ ሆነብኝ። አስደንግጣችሁኛል። እንታይ ስልሽ ጊዜ መስጠት ስለሌለብኝ ይህንን ታይም መጠቀም ስላለብኝ ነው እንደዚህ ያደረግኩት። ቶሎ ነገሮችን ያው ምን ይላሉ አባቶች የሆነ ነገር ባናት እና ቶሎ የሆነ ነገር ምናምን ነገር ተፈጥሮ ይዤሽ በቃ ይሻላል ለቅሽለት ይያልሽ እና ኧረ ምን ባናቱ ነው ሩታዬ። ባናቱ እኮ ቅድም ብዬሻለሁኝ ነው። ልጅም ባናቱ ሊያመጣብሽ ነው እንዴ? እናቴ ልጅሽን አጥብተሽ ጡትሽ አልቆ ኖርማል በቃ ምናምን ሆነሽ እንደዛ ካልሆነ በስተቀር ሁለተኛ ልጅ ነው ይዘውብሽ የመጡት። ይሄ አሁን ምን ሆኖ ባህል የሚሆነው አሁን? ኧረ ተይ ሩታ ለልጅሽ ጊዜ ስጪ። አቤት ይመቻችሁ። በቃ ይኸው ብያችኋለሁ። አሁን አብርሃም ለምሳሌ ገና እንደገባ ማን ይሁን ምን ይሁን ሳያቅ ደንግጦ አየ ምናምን ነገር። እስኪ ነገ ምን እንደምትሉን ደግሞ እናያለን። አሁንማ አላግጥባችኋለሁ። የምሬን ነው ብላችሁ በቃ ለምን ጠፋ እንዴት ጠፋ ብላችሁ አስጨንቃችሁኝ አይደለ? ደግሜ እነዚህ ልጆች ቪዲዮ እንድሰራ ያደረጋችሁኝ እያላገጥኩባችሁ ነው የምሰራው። እናንተ ብቻ ጭስ ኧረ አንሰማችሁም። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልኝ ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደወጣችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ።